ትዝታ መጥፎ ነው። አንዳንድ እሳቤዎች ሰፋ ብሎ አሁን ያለውን የኢትዮጵያን ሕዝብ ፍላጎትና አቅም መረዳት ይፈልጋል። ብልጽግና ከዛ ተነስቶ ነው የመደመር እሳቤን መሬት ላይ ያወረደው። አልደበቀውም። በመጽሐፍ አሳትሞ በአፕሊኬሽን አድርጎ ዘርግቶታል። ሳያነቡ ማውራት ሕዝብን አይመጥንም። ለሕዝባችን ክብር ሲባል አናቃዳም። ከማኦ ሴቱንግ እስከ ቼኩቬራ ያቃዱ ፓርቲዎች ትዝታቸው አሁንም አለ። ምን ለውጥ ለኢትዮጵያ ፈየደ? ጥያቄውን በጥያቄ ነው መልሰው። 50 ዓመት እኮ ሲዘዋወሩ የነበሩ ፓርቲዎችን ኑ አብረን እንስራ እንታገል ተብሎ የዛ ፍሬ እኮ ነው ይሄ። የዛ ጥያቄና ፕላትፎርም ፍሬ ስለሆነ አሁን በልዩነታችን ላይ ቆመን እናወራለን። መደመር የዛ እሳቤ መገለጫ ነው። አናቃዳም ከሌሎች ሀገራት። ሌላው ባደራ የተቀበል ነው የሚለው ኮንቴክስቹዋል ነገር ለህዝብ ማውጣት በጣም አደገኛ ነው። ህገ መንግስትና ህገ መንግስታዊነት የአንድ ሀገር ስርዓተኝነት መገለጫ ነው። መንግስት አናርኪዝምን ሊያበረታታ አይችልም። በእውነት ለመናገር በብዙ ጨዋነትም ለመናገር ከጭፍንተኝነትና ጥቁሯን ድመት ጨለማ ውስጥ ከመፈለግ አባዜ ወጥተው ፓርቲዎች በተደረገላቸው ጥሪ ህብረ ብሔራዊ ፌዴራሊዝምን እንዲተገብሩ መንግስት ጥሪ አድርጓል። ስለዚህ ፌዴራሊዝም ላይ ግልጽ በሆነ ህብረ ብሔራዊ ፌዴራሊዝም ህዝብን አሳትፈን ጥያቄ እንመልሳለን። ይሄው ነው።